ዓመተ ምህረቱ በ1860ዎቹ አጋማሽ ነው። በለንደን ከተማ የጨማይ ስር በአንድ የውጭ ጉዳይ መስሪያ ቤት ቢሮ ውስጥ አንድ ደብዳቤ ለዓመታት አቧራ እየጠጣ ተቀምጧል። ይህ ደብዳቤ የተጻፈው ከምስራቅ አፍሪካ ከተራራማዋ ሀገር ከኢትዮጵያ ነው። ላኪውም የኢትዮጵያ የነገስታት ንጉሥ ቴዎድሮስ ነበረ። ንጉሱ በደብዳቤያቸው ውስጥ የጠየቁት የጦር መሳሪያ አልነበረም። የጠየቁት ጥበብንና ቴክኖሎጂን ነበር። ነገር ግን ይህ ደብዳቤ ሆን ተብሎ ምላሽ እንዳያገኝ ተደረገ። ለምን? ምክንያቱም ከአንድ ጥቁር ንጉስ የሚመጣ የጥበብ ጥያቄ ለአውሮፓውያን የበላይነት ስጋት ነበረ። ዛሬ የምንነግራችሁ ታሪክ ስለ አንድ ታጋሽ ንጉስ ብቻ አይደለም። ዛሬ የምንነግራችሁ በታሪክ መጻሕፍት የተደበቀውን በ13,000 ወታደሮች የታጀበውን በ15 ዝሆኖች ተጭኖ ወደ እንግሊዝ የገባውን ታላቁን የኢትዮጵያ ስርቆት ምስጢር ነው። መቅደላ ለምን ወደቀች? ንጉሱን የከዳቸው ማን ነው? ከታጋቾቹ ጀርባ የነበረው እውነተኛው የእንግሊዝ አጀንዳ ምን ነበረ? ዛሬስ ይህ አጀንዳ አባርቷል ወይ? ኢትዮጵያ በዘመነ መሳፍንት ጨለማ ውስጥ ነበረች። አገሪቱ በየአካባቢው ጉልበተኞች ተከፋፍላ፣ ህዝቡ በጦርነትና በረሃብ ሲማቅቅ አንድ ሰው ብቅ አለ። ካሳ ኃይሉ። ቴዎድሮስ የኢትዮጵያን አንድነት ብቻ አልነበረም የፈለጉት። ኢትዮጵያ የራሷ የጦር መሳሪያ ፋብሪካ፣ የራሷ ዘመናዊ መንገድና የራሷ የተማረ ኃይል እንዲኖራት አልመው ነበረም። መቅደላ ላይ የሰበሰቧቸው 1000 የሚጠጉ የብራና መጻሕፍት የአጋጣሚ ስብስብ አልነበሩም። ንጉሱ መቅደላን የኢትዮጵያ የጥበብ ማዕከል ሊያደርጓት አቅደው ነበረ። ነገር ግን በሀገር ውስጥ የገጠማቸው ተቃውሞ ከባድ ነበረ። ካህናቱ ለጦር ሰራዊቱ መሬታቸውን እንዲያካፍሉ ሲጠየቁ ንጉሱ ሃይማኖታችንን ሊያጠፋ ነው የሚል ወሬ ነዙም። የየአካባቢው መሳፍንት የንጉሱ ስልጣን ሲጠነክር የነሱ የበላይነት እንደሚቀንስ ስላወቁ ከእንግሊዝ ጋር በስውር ግንኙነት ጀመሩ። ንጉሱ የሰሩትን ታላቁን ሴባስቶፖል የተሰኘ መድፍ ህዝቡ እንደ ተአምር እንጂ እንደ ቴክኖሎጂ አላየውም ነበረ። ቴዎድሮስ ከዘመኑ ቀድመው የተገኙ ብቸኛ መሪ ነበሩ። ንጉሱ ለእንግሊዝ ንግስት የጻፉት ደብዳቤ ምላሽ አጣ። እንግሊዞች ደብዳቤውን ችላ ያሉት ለምንድን ነው? እውነታው ይህ ነው። እንግሊዝ በወቅቱ ቀይ ባህርን ለመቆጣጠር ትፈልግ ነበረም። ብርቱ የሆነችና የሰለጠነች ኢትዮጵያ ደግሞ ለዚህ ዓላማዋ እንቅፋት ናት። ስለዚህ ቴዎድሮስን በዲፕሎማሲ ማዳከም የመጀመሪያው እርምጃ ነበረ። ንጉሱ ተቆጥተው የእንግሊዝን ዜጎች ሲያስሩ እንግሊዝ የፈለገችው ወርቃማ ሰበብ በእጇ ገባ። ወረራው ታጋቾችን ማስለቀቅ ተባለ። ነገር ግን በጦርነት ዝግጅት ላይ የተመደበው በጀትና የተላኩት ሰዎች ሌላ ታሪክን ይናገራሉ። ሮበርት ናፒየር የመራው ጦር ዙላ ወይም ቀይ ባህር ላይ ሲያርፍ ከመድፍና ከጠመንጃ ጎን ለጎን አንድ ልዩ ቡድን ነበረም። ይህ ቡድን በሪቻርድ ሆልምስ የሚመራ የብሪቲሽ ሙዚየም ቡድን ነበረም። ይህ ሰው ወታደር አይደለም፣ ሆኖም ግን የጦርነቱ ግንባር ቀደም ተሳታፊ ነበረም። ለምን? ምክንያቱም የእንግሊዝ መንግስት ጦርነቱን የገንዘብ ምንጭ ሊያደርገው አቅዶ ነበረ። ሪቻርድ ሆልምስ በመቅደላ ቤተ መንግስትና በቤተ ክርስቲያን ውስጥ ያሉትን እያንዳንዱን ቅርሶች አስቀድሞ በጥናት ለይቷቸዋል። መቅደላ ስትወድቅና ንጉሱ በክብር ሲሰዉ ሆልምስና ቡድኑ ስራቸውን ጀመሩ። ጦርነቱ እንዳበቃ ሌላ ጦርነት ተጀመረ። የታሪክ ዘረፋ። 15 ግዙፍ ዝሆኖችና ከ200 በላይ በቅሎች የኢትዮጵያን ጥንታዊ የብራና መጻሕፍት፣ የወርቅ ዘውዶች፣ ምስሎችንና የተቀደሱ ንዋያተ ቅድሳትን ጭነው ወደ ባህር ተጓዙ። ንጉሥ ቴዎድሮስ እጃቸውን ላለመስጠት ሽጉጣቸውን ጠጥተው ሕይወታቸው አለፈች። እንግሊዞች ግን በአስከሬናቸው ላይ እንኳን አራሩም። የንጉሱን ፀጉር ቆርጠው ወሰዱ። ለምን? ይህ ትልቅ የዘረኝነት ሴራ ነበረ። በወቅቱ አውሮፓውያን የጥቁር ሕዝብን አእምሮ ዝቅተኛ አድርገው ለመሳል የሐሰት ሳይንስን ተጠቅመው ነበረ። የቴዎድሮስን ፀጉር የወሰዱት በለንደን ላቦራቶሪዎች ውስጥ አውሬያዊ ባህሪውን ለማጥናት በሚል ሰበብ ለትዕይንት ለማቅረብ ነበረ።
የጀግናውን ንጉሥ ማንነት ሰርቀው እንደ ዋንጫ ለለንደን ሕዝብ አሳዩ። የቴዎድሮስ ልጅ ልዑል ዓለማየሁም ተወሰደ። ልዑሉ በእንግሊዝ ምድር በናፍቆትና በሐዘን ሲማቀቅ ኖሮ በ18 ዓመቱ አረፈ። የቴዎድሮስን የደም መስመር ከኢትዮጵያ ነቅሎ በመውሰድ አገሪቱን ያለ መሪ ማስቀረት ሌላኛው የሴራ አካል ነበረም። ዛሬ ከ100 ዓመታት በኋላ መቅደላ ባዶዋን ቆማለች። ነገር ግን የሷ ሀብቶች በለንደን ሙዚየሞች በብርጭቆ ተዘግቶባቸው ይገኛሉ። እነዚህ ቅርሶች ዝም ያሉ ነገሮች አይደሉም። የኢትዮጵያ የተሰረቀው ዕውቀትና ታሪክ ናቸው። 15ቱ ዝሆኖች የጫኑት ወርቅን ብቻ አልነበረም፣ የኢትዮጵያን የወደፊት እድገትና ኩራት ጭምር ነበረ። ክቡራን ተከታታዮቻችን፣ የመቅደላ ታሪክ የሽንፈት ታሪክ አይደለም። የመቅደላ ታሪክ አንድ ንጉሥ ለሀገሩ የነበረው ታላቅ ፍቅርና የዓለም ሀያላን ያሴሩበት ሴራ ምስክር ነው። ዛሬም ድረስ ቅርሶቻችን እንዲመለሱ የሚደረገው ትግል ታሪክን የመመለስ የክብር ጉዳይ ነው። እናንተስ ምን ታስባላችሁ? እንግሊዝ ቅርሶቻችንን መመለስ ያለባት መቼ ነው? አፄ ቴዎድሮስ በወቅቱ ከኢትዮጵያ ወገኖቹ ባይከዳስ ኖሮ ኢትዮጵያ ዛሬ ምን ትመስል ነበረ? እንደዚሁም ይሄ ዝርፊያና የኢትዮጵያን ስልጣኔ የማውደም ነገር ዛሬስ አብቅቷል ወይ? በወቅቱ እንግሊዝ ይህንን ዘረፋ ኢትዮጵያ ላይ ለመፈጸም ዝግጅት ስታደርግ በፓርላማዋ ውስጥ የነበረው ክርክር እጅግ አስገራሚ ነበረ። በወቅቱ የነበረው ጠቅላይ ሚኒስትር ቤንጃሚን ዲዝራኤሊ ለጦርነቱ በጀት ሲጠይቅ ዓላማው ለእንግሊዝ ክብርና ለዜጎች ደህንነት እንደሆነ ተናግሮ ነበረ። ነገር ግን በአባላቱ መካከል የነበረው ክርክር የዘረፋውን እቅድ ፍንጭ ይሰጥ ነበረ። ፓርላማው ለጦርነቱ የሚሆን 9 ሚሊዮን ፓውንድ በወቅቱ እጅግ ግዙፍ ገንዘብ ሲፈቅድ ለሪቻርድ ሆልምስ የኢትዮጵያን ቅርሶች እንዲገዛ ወይም እንዲሰበስብ ልዩ ፍቃድ ሰጥቶት ነበረም። ከጦርነቱ በኋላ በፓርላማው ውስጥ ከመቅደላ የመጡት የብራና መጻሕፍትና የወርቅ ዘውዶች ለማን መሰጠት አለባቸው በሚል ክርክር ተነስቶ ነበረ። በወቅቱ አባላቱ ንብረቶቹ እንደ ጦር ምርኮ ተቆጥረው ለብሪቲሽ ሙዚየም እንዲሰጡ ተወሰነ። ይህ የሚያሳየው ዘረፋው በወታደሮች የተፈጸመ ድንገተኛ ስርቆት ሳይሆን በመንግስት ደረጃ የታቀደ ዘረፋ እንደነበረ ነው። ወደ መቅደላ የመጣው የእንግሊዝ ጦር 13000 ወታደሮችን ብቻ ሳይሆን ሳይንቲስቶችንና የታሪክ ባለሙያዎችን ይዞ ነበረ። ከእነዚህ መካከል ዋናው ሰው ሪቻርድ ሆልምስ ይባላል። ሆልምስ የብሪቲሽ ሙዚየም ከፍተኛ ባለሙያ ነበረ። ጥያቄው እዚህ ጋር ነው። አንድ የታሪክና የቅርስ ባለሙያ ከጦር ሰራዊት ጋር ምን ይሰራ ነበረ? መልሱ ግልጽ ነው። እንግሊዝ ወደ ኢትዮጵያ የመጣችው ለዘረፋ ነበረ። ሆልምስ የመጣው የትኞቹ መጻሕፍት፣ የትኞቹ ዘውዶችና የትኞቹ ቅርሶች በለንደን ሙዚየም ውስጥ መቆም እንዳለባቸው ለመለየት ነው። ጦርነቱ ገና ሳይጀመር እንግሊዝ የመዝረፊያ ዝርዝሯን አዘጋጅታ ነበረ። ሪቻርድ ፓንክረስት መጽሐፋቸው እንደጠቀሱት ሪቻርድ ሆልምስ በመቅደላ ቤተ መጻሕፍት ውስጥ ሲገባ የታጋቾችን ደህንነት ሳይሆን የመጽሐፍቱን ዕድሜና የወርቁን ጥራት ነበር ሲያሰላ የነበረው ብለዋል። የመቅደላ ጦርነት አጭር ነበር። ቴዎድሮስ በኩራት ሽጉጣቸውን ጠጥተው አረፉ። እንግሊዞች ግን ድላቸውን ያከበሩት በዘረፋ ነበረ። በታሪክ እንደተመዘገበው በመቅደላ ቤተ መንግስትና በቤተ ክርስቲያናት ውስጥ የነበረው ሀብት በ15 ግዙፍ ዝሆኖች በ200 በቅሎች ተጭኖ ተወስዷል። ከ1000 በላይ እጅግ ጥንታዊ የብራና መጻሕፍት። እነዚህ መጻሕፍት የሕክምና፣ የሥነ ከዋክብት፣ የታሪክና የሃይማኖት ጥበብ የሰፈረባቸው የኢትዮጵያ አእምሮች ነበሩ። የአፄ ቴዎድሮስ ዘውድ፣ የወርቅ ጽዋዎች፣ በጥበብ የተሞላባቸው መስቀሎችና አልባሳት ተዘርፈዋል። በወቅቱ የነበረው የእንግሊዝ ጸሐፊ ክሌመንትስ ማርክሃም ሲመሰክር ከመቅደላ የተዘረፈው ሀብት እጅግ አስገራሚ ነበረ። ያንዳንዱ መጽሐፍ በወርቅና በብር የተለበጠ ድንቅ ስራ ነበረ። ጦርነቱ እንዳበቃ ዳላንታ ሜዳ ላይ ትልቅ ጨረታ ተካሄደ። የሀገር ሀብት በሜዳ ላይ እንደ ተራ ዕቃ ሲቸበቸብ
ሪቻርድ ሆልምስ የመንግስትን በጀት በመጠቀም ምርጥ የተባሉትን ለብሪቲሽ ሙዚየም ገዛ። በጣም ልብ ሰባሪው የታሪኩ ክፍል የእንግሊዞች ጭካኔ ነው። ቴዎድሮስ ለሀገራቸው ክብር ሲሉ ሕይወታቸውን ከሰጡ በኋላ እንግሊዞች እንግዲህ ከዘረፉት ዝርፊያ በተጨማሪ ፀጉራቸውንም ወስደው ነበረ። ዛሬ ታዲያ በመቅደላ ተራራ ላይ ቆመን ወደ ለንደን ስንመለከት ትልቅ የታሪክ እውነት ይታየናል። እንግሊዞች መቅደላ የመጡት ጥቂት ሰዎችን ለማዳን አልነበረም። የመጡት የኢትዮጵያን ብርሃን ለማጥፋት፣ የታሪክ ድርሳናቶቿን ለመዝረፍና የንጉሱን ጀግንነት ለማዋረድ ነበረ። ፕሮፌሰር ባህሩ ዘውዴም እንደሚሉት መቅደላ የኢትዮጵያ የህዳሴ ማዕከል ልትሆን ትችል ነበረ። ያ ሁሉ የብራና ክምችት ሲዘረፍ ግን ሀገሪቱ ለሺህ ዓመታት ያከማቸችውን የእውቀት መሰረት አጣች። ዛሬም ድረስ በመቶዎች የሚቆጠሩ የመቅደላ ቅርሶች በለንደን ሙዚየሞች ውስጥ ይገኛሉ። ሪቻርድ ፓንክረስት እስከ ዕለተ ሞታቸው ድረስ ቅርሶቹ የኢትዮጵያ ማንነት ናቸው፣ ያለ እነሱ ታሪኳ ጎዶሎ ነው በማለት ሲታገሉ ነበረ። ቴዎድሮስ በሽጉጣቸው ሕይወታቸውን ሲያሳልፉ ለትውልድ አንድ ትልቅ መልእክት ትተዋል። ክብር ከሕይወት ይበልጣል። እንግሊዞች ከኢትዮጵያ በሰረቁት ታሪክ ምን ሰሩበት? ምንስ ደረሱበት? እኛስ ይህንን የተሰረቀውን ታሪካችንን ማስመለስ አቅቶን የገዛ የሀገራችንን ታሪክ አፈ ታሪክ፣ ተረት ተረት በማለት በገዛ ማንነታችን እየቀለድን እስካሁን አለን። ነገስ? ነገ እነዚህ የተወሰዱ የኢትዮጵያ የጥበብ መጽሐፍትን፣ የእውቀት መጽሐፍትን፣ የኢትዮጵያ አእምሮችን የሚያስመልስ ትውልድ ይፈጠር ይሆን? እነዚህን መጽሐፍት አስመልሶ ኢትዮጵያን በራሷ ስልጣኔ ያበበች ከድህነት ከዘር እርስ በርስ ከዘር ከመባላት ከዚህ ውስጥ የሚያወጣት አንድ ጀግና ትውልድ ይፈጠር ይሆን?